ብዙ ጊዜ ነው ለኛ ነው እዚህ ስክሪን ላይ ስታዩ ማደርሱበት ይመስላችኋል እንጂ በእኛ አይን ነው እንጂ እንደዚህ ሆኑት በጊፍተር አይን ሄለንን ታውቋታላችሁ። የአባቷን ስም አልጠራም። ሄለን ወርቅዬ እንዳትሉ ደግሞ ሄለን ወርቅዬን አይደለም ያቺኛዋ ሄለን ምኑ ሄለን ምናምኑ በቃ በጊፍተር አይን እንደዛ ናቸው። አሁን ፊፊ ነው ፋፊ የምትባሏ ውጭ ሀገር ያለችው በጣም ምስኪን ልጅ ናት። በጣም በእውነት ምስኪን ናት። ከሁሉም ጋር ሰላም መፍጠር የምትፈልግ ለአንዱ ጊፍት ሰጥታ ለሌላ ሰው ጊፍት የምትሰጥ ሰው ናት። እንዳይደብረው ብላ አሁን እኔ የሆነ ጊዜ ከስጢፋኖስ ጋር ስጮት ለስጢፎ ስናይፐር ጋር አሸነፈን እንዳይደብረኝ እኔ ጋር መታ አንበሳ ሰጠች። ከማንም ከማትነካካ ሰው ናት። የእሷ ጊፍተር ጋር የሆነ ሰው ሄዶ ጽፏል መሰለኝ ማለት ርካሽ ነው፣ ሰለብሬት እያደረግን ነው፣ ዲስካውንት አለው። አሁን ምንድነው ጅንስ ቤቶች ወይ ልብስ ቤቶች ሲሸጡ አይታችሁ ከሆነ ዲስካውንት አለው ይላሉ። እንደዛ ዲስካውንት ተደርጎላቸው ያው ነጭም ስለሆነ አንጎዳም ነው እና ዲስካውንት ተደርጎ ፓኬጅ ቀረበለን መሰለኝ ለአንዱ ጊፍተር። አሁን ፊፊ እሱ መታ ጊፍተሯ ነግሯት መሰለኝ አወራችሁ እዚህ ዲስካውንት ፓኬጅ ቀረበ ምናምን ብላ ከዛን መሆን ሰክረሃል እንዴ? ብሰከር አንዱ የሚለውን ጽሑፍ አላነብም። ሰው እንዴት ልጁን 9 ወር አርግዞ እንዴት ስሙን ሲወለድ አንዱ አለም ይሏል? አይወዱም ማለት እኮ ነው። ልቀጥለው። ቆይ ወደ ጉዳይ። ማነው ሺሻ የሚስበው? ማንም። እሺ ቆይ አንዴ የሆነን ሰው ሚት ላድርግ። እሺ ከዛ ወደ ጉዳይ ልቀው። አጨቅጭቁኝ እስቲ፣ እኔ አላማ አለኝ ለራሴ። ቆይ ላወራ ነው የመጣሁት። እኔ እፈራለሁ በጣም። ሰላም እንዴት ነው? ወልደሽ ነው? አላህ እግዚአብሔር ይመስገን። ወልደሽ ነው? ሙን ሰላም ነው? ሰላም ነኝ። ወልደሽ ነው ወይ? ያው እኔን የመሰለ ቆንጆ። ታዲያ እኛ ነፍስ አባት ነን፣ የጀር አባት ነን፣ አባቱ ነን። ለምን ታሳይናለሽ? ያው እንድታቁልኝ ሙን ምንድን ነው? አቋረጡን። ምንድን ነው ፐርፐዙ? አሁን ገባች። እና ምንድን ነው ለካ ሀበሻ ኮሚኒቲ ነው የሚወደው። ሀበሻ ኮሚኒቲ ምን ይወዳል? መሞገስ፣ ላደረገው ነገር በውስጥ ክፍያ። ፈረንጅ እንደዛ ይሰማው ይመጣል ሰጥቶ። አሁን የፊፊ ጊፍተሮች ፈረንጅ ናቸው መሰለኝ። መጡ፣ ያወርዱላታል፣ ይሄዳሉ። ጉዳያቸውም አይደለም። ሲመጡ ይመጣሉ፣ አውርደውላት ይሄዳሉ። የሀበሻ ያው ጥሪኝ ምናምን ይላል እና አይ ቲንክ ጀለስ ጻፈች መሰለኝ እና ቤታዩ አፍ ውስጥም ገባች። ካወራ ነው አይቀር በማስረጃ ብዙ ማውራት ያለብን ነገር ስላለ ወደ ማስረጃዎቹ እንሂድ።
ቆይ ግን ይሄ አጀንዳ ቆይ ማስረጃዎቹን ቆይ እኔ እዚህ ስልኬ ላይ አሬንጅ እስካረግ ከዚህ ሳይሆን ወደዛ እናድርግ፣ ወደዚህኛው እንግባ፣ ወደ ታኩር በኋላ እናስረዳዋለን። እሱን ቶሎ ቶሎ መሆን አውራ። እኔ ቀስ እያልኩ ነው ማማው። ቡናችሁ እስከ 3ኛ ጠጡ። ታማሚ ናት። ማናት ታማሚ? ዛሬ ወደነ ታኩር ሽቶ ቤት አካባቢ ለመሄድ ሞክሬ ነበር። የተለያዩ የመረጃ ምንጮች ለመላክ ሞክሬ ነበረ። እንደሰማሁት ከሆነ ታኩር ስራ አልገባም። ታኩር ስራ ያልገባበት ምክንያት አንድ ወሳኝ ነገር ለማድረግ እየተንቀሳቀሰ ነው። ያ ነገር ምንድን ነው? ሺ ወዝ ዩር ፍሬንድ ሩቤል። ማን ነው የኔ ፍሬንድ? ከሩቅ አጻፉ ውስጥ ከሩቅ ስትጽፉ አይኔ ላይ ይገባል። እኔ አይኔ በጣም ጥሩ አይን ያለኝ፣ አሁን ሩቅ ነኝ። በእናንተ ማለት እግሬ ምናምን አስቡት፣ እንዲህ ያለ ግን ይታየኛል። አሁን ፈላፈላ አድርጉት። ታኩር ሊያገባ እንደሆነ ታውቃላችሁ። ታኩሬ ሊያገባ ነውና የመጀመሪያ ሚዜው እስጢፋኖስ ነው። ስለዚህ ይሄ ዘረኝነት ምናምን የሚባለው ነገር ያለ አይመስለኝም። ከዘር ጋር የተገናኘ ነገር አይመስለኝም። እስጢፋኖስ እኔ ዘርስ ሜንሽን ሲያደርጋቸው ስለማላቅ ከዘር ጋር ይገናኛል ብዬ አላስብም። ግን አንድ ጥርጣሬ አለ። ጥርጣሬ የመጣው ከማን ነው? ከናሆም ፎንቴ። ናሆም ፎንቴ የሆነ ነገር ሲናገር ከሰማችሁት ብድር ያለበት ነው የሚመስለኝ። ከማ ከእስጢፋኖስ። ያው እስጢፋኖስ ባለ ተሰጥኦ ባለ ብዙ ችሎታ ባለቤት ስለሆነ የዘፈን ግጥም አበድሮት ሊሆን ይችላል። የልብስ ፋሽን ባለሙያም ስለሆነ ያው ልብሶች ምናምን አለ፣ የፀጉር ቁርጥ ምናምን እስጢፋኖስ ብዙ ትሬንድ በመሆን እነሱ ነገሮች አበድሮ ይሆናል እና ናሆም ሲያወራ የተበደረ ነው የሚመስለው። የተበደረው ደግሞ እርግጠኛ ነኝ ግጥም ነው ከእስጢፋኖስ። ግጥም ሮባ ቀየር ያለው ስኬጁል እኮ አሁን በዚህ ሰዓት ነው ከእንግዲህ የምገባው። ከሰዎች ግጥም ስትበደሩ አይታችሁ ከሆነ እነ ጥላሁን ገሰሰ፣ አሁን ጥላሁን ገሰሰ ይቅርታ፣ ጥላሁን ገሰሰ ተብሎ በእኔ ስም መጠራት የለበትም። ዶክተር አርቲስት ጥላሁን ገሰሰ ብዙ ጊዜ ግጥም ይበደራል። ግጥም ሲበደር ጫና አለበት። እና ናሆምም አሁን ከእስጢፋኖስ ግጥም ተበድሯል። የዘር ኮሜንት ይታየኛል፣ ሀባብ አድርጋ ይታየኛል። ወንድሜ አጨቅጭቀኝ በእናት ላውራበት። ታኩር አሁን ላበድር ቢል ሽቶ የ80 ሺህ 100 ሺህ ብር ሽቶ አያበድርም። እርግጥ ሊያበድር የሚችለው ከሀገር ቤት ይዟት የመጣትን ፍየል ብቻ ነው። ሰው ወዴት አጋደለ? ወደ ጎን አጋደለ። ጃኒ ደግሞ በዚህ በኩል እልህ አለባት። ምንድነው እልህዋ? የድሮ ፍቅረኛዋ ከእስጢፋኖስ ዘፈን ለመውሰድ ብሎ እስጢፋኖስ ይታያችሁ እዚህ ጋር እስጢፋኖስ የጥበብ ታላቅ የጥበብ አርቲስት መሆኑን የምታውቁት አዶናይ ሄዶ ቤግ አድርጎታል። ቤግ ስል በግ ማለት አይደለም። ቤግ ማለት መለመን። እስጢፍ ግጥም ስጠኝ ብሎ ጠይቆት ነበር እስጢፋኖስም ኖ እኔ ግጥም አልጽፍልህም ላንተ፣ ለምን ይበላሽብኛል አለ። አዶናይ አልገባውም፣ አላማከረም። ሰው ወዴት ሄደ? ወደ ጆሲ
ወደ ጆሲ ጋር ሄዶ የተዋሰው ግጥም ደግሞ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ የሚያስብል በርበሬ የጣን እኔ አሁን አይኔ እያለቀሰ ነው። ቅድም ለእናንተ ሪፖርት አቀርባለሁ ብዬ የሰማሁት ዘፈን ነው። አሁን አይኔን እያቃጠለኛለሁ። የማንን ዘፈን ሰማው? አዶናይና ጆሲ ኮላብ ያደረጉት። አሁን ጃኒ አዶናይና እስጢፋኖስ በጥበብ የተነሳ ቢፍ እንዳለባቸው ታውቃለች። ልክ ከአዶናይ ጋር ስለተጣላች ትላንት ጃኒ ምን አደረገች? ዩኒቨርስ አወረደች ለእስጢፋኖስ። ጥበብ ውለታዋን ትከፍላለች ማለት ይሄ አይደል? ውለታዋን ከፈለች። አይገባችሁም እናንተ? ወደ ዘር ተቀየረ እንጂ እስጢፋኖስ ጥበብ የከፈለችው ዋጋ ናት። ከዛም በኋላ በታኩር ሳይድ ደግሞ ያሉትን ነው እነ ፊዮና ምን አላት? ምንም። ፊዮና አንበሳ ትሰጣለች? አትሰጥም። ጃኒ ምን አላት? ገንዘብ አላት። ፊዮና ጸጉር አላት የምትቀያይረው ሂውማን ሄር። ታኩር እዚህ ጋር የተሳሳተው ለዚህ ነው።